داي ولول بدين لسنا يا ربي بإيمان كتندل دقن بسنا يا رب. السلام عليكم ورحمة الله وبركاته. دنا يتكبراችሁ ቤተሰቦቼ እንዴት ናችሁ? ከኔ አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 4። ከካሊብ ጋር ሆኜ አባቴ ሲመጣብን ሁለታችንም ተቃቅፈን እንደ ሐውልት ነበር ደርቀን የቀረነው። ይህንን ሲያይ ወግ አጥባቂው አባዬ በጣም በንዴት ጦፎ ለማውራት ራሱ ቃል አጠረው። እጄን ከካሊብ ላይ አስለቅቆ እየጎተተኝ እቤት አስገባኝ። እስከዛች ደቂቃ ምንም ማለት አልቻልኩም። ከዛም አባዬ በጣም ተናዶ ስለነበረ ሰውነቴ ውሃ እስኪቋጥር ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛ እየተመታሁ ያሳሰበኝ የነበረው ህመሙ ሳይሆን የካሊብና የኔ መጨረሻችን ምን እንደሚሆን ነበር። አጋጣሚ ሆኖ ወቅቱ ክረምት ስለነበረ ከቤት መውጫ ሰበብ አጣሁ። እቤትም ቁጥጥሩ በዛ። እማዬ ሱቅ እንድትልከኝ ብዙ ጊዜ ስለምናት አባት የማስጠንቀቂያ ስለሰጠ አይፈቀድልኝም። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጭ ምንም ምርጫ አልነበረኝም። ምግብ አስጠልቶኛል። በዛ ላይ አባዬ አዋረድሽኝ እያለ ከዱላው በላይ ቅስም የሚሰብር ንግግር ይናገረኛል። ምን አለ እንዲህ ሆኖ ስልክ ቢኖር በምን እድላችን፣ ግን የለም። ልክ ይሄ በሆነ በሳምንቱ የካሊብ እህት ሜሪ መጣች። ሐሙስ ቀን ነበረ። አባዬ ቢያያት በእርግጠኝነት ያባረራት ነበር። ግን ስላልነበረ ለትንሽ ደቂቃ አወራን። ስለ ካሊብ ስጠይቃት በእኔ ምክንያት እየተጎዳ እንደሆነ ነገረችኝ። ከዛም ከካሊብዬ የላከልኝን ደብዳቤ ሰታኝ አባዬ ሳይመጣ ቶሎ ብላ ሄደች። ልክ ስትወጣ ደብዳቤውን ገልጬ ማንበብ ጀመርኩ። እንዲህ ይል ነበር። የኔ ፍቅር፣ እንዴት እንደምነግርሽ አላውቅም። አባትሽ እንዲገርፍሽ ማድረጌ ጥፋተኛ ነኝ፣ ይቅርበኝ። የኔ ልዩ እመኝኝ፣ እክስሻለሁ ውዴ። እኔ አዲስ አበባ መሄድ ግድ ሆኗል። ይዤሽ ብሄድ ደስ ባለኝ፣ ግን አባትሽን እንዲያዝኑብኝ አልፈልግም። የኔ ፍቅር፣ የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጭና ተሰናበችኝ። የተለመደው ቦታችን ጋር እጠብቅሻለሁ ይላል። እንባዬን መቆጣጠር ተሳነኝ። ከተቀመጥኩበት ተነሳሁ። ተመልሼ ተቀመጥኩ። ግራ ገባኝ። ሌሊቱን ሙሉ ስለሱ ሳስብ አደርኩ። በመጨረሻም አንድ ነገር ወሰንኩ። ከካሊብ ጋር መጥፋት አለብኝ። ጠፍቼ ከሱ ጋር እንኳ አዲስ አበባ ሲኦል ብገባ በደስታ እኖራለሁ። ጉድም አዲስ ፍቅር። ይህን አስቤ ጊዜ ሳላጠፋ ልብሴን አሰናድቼ ጎረቤት አስቀመጥኩ። ጭራሽ ልጠፋ ነው ጉድማ። ከረፋዱ 5 ሰዓት ላይ ጁምዓ እንደሚሰግድ ሰው ተጣጥቤ ካሊብ የቀጠረኝ ቦታ ሄድኩ። ልክ ስደርስ እየጠበቀኝ ነበር። ረጅም ጊዜ እንደተለያየ ሰው ተቃቀፍን፣ አነባን። ከዛ ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። መጀመሪያ እምቢ ብሎኝ ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠሮ ይዘን ተለያየን። እቤት እንደገባሁ አባቴና እናቴ ተቀምጠው እያወሩ ነበር የደረስኩት። ሰላምታ ሰጥቻቸው ወደ ክፍሌ ገብቼ አልጋዬ ላይ ተኝቼ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። ወይ ጉድ! እንዲህ ያደርጋል ፍቅር።
በእንደዚህ አይነት ሁኔታ ከምወዳቸው ከቤተሰቦችና ቤቴ መለየቴ በጣም ነበር ያሳዘነኝ። ምን ታረጉታላችሁ? ፍቅር ሲይዝ እውር ያደርጋል ይላሉ ያገሬ ሰው ሲተርት። እናም እላችኋለሁ ከእናትና ከአባቴ ይልቅ ፍቅሬን መርጬ ዛሬ ለሊት ልጠፋ ነው። ሰዓቱ ደረሰ። እኔም ጠፍቼ ከቤት ወጥቼ ፍቅሬ ጋር ከተቀጣጠርኩበት ቦታ ተያይዘን ወደ መናኸሪያ ገብተን የአዲስ አበባ አውቶቢስ ውስጥ ገብተን ጉዞ ጀመርን። ጉዞ ወደ አዲስ አበባ ኑሮን በአዲስ አበባ ብለን ጀመርን። ማንም ረዳት በሌለበትና ሁሉም ለራሱ ለፍቶ አዳሪ በሆነባት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ከትምህርት ቤት ክፍያ የዘለለ ትርጉም የለውም። ስለዚህ የግድ መስራት አለብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ በተከራየንበት አካባቢያችን ያለ ሆቴል በጽዳት ተቀጠርኩ ይላል የዛሬው ፓርት። ቀጣይ በሌላ ፓርት እስከምንገናኝ ድረስ ሰላማችሁ ብዝት ትረፍርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።